إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. بسلمنا أتفر ብዙ ጊዜ አንድ የሚያጋጥመኝ ነገር አለ። እርሱም ጥቂት የማይባሉ ሙስሊም ወንድምና እህቶች ከክርስቲያን ወገኖች ጋር በሚሆኑበት ጊዜ እስላማዊ ስብዕናዎቻቸውን ግልጽ ከማድረግ ያፍራሉ። ሙስሊም ላለመምሰል ይታተራሉ። እንደ አጋጣሚ መንገድ ላይ አግኝተህ አሰላሙ አለይኩም ስትላቸው እንኳን አውቀው ወአለይኩም ሰላም ላለማለት ሰላም ነው ይሉሃል። ለምን እንደሆነ አይገባኝም። ከነርሱ ጋር ሲሆኑም ወላሂ ለማለት ወይም የሆነ እስላማዊ ቃልን ከመናገር ወይም የሆነ እስላማዊ ተግባርን ከመፈጸም ይታቀባሉ። አጂብ። እኔ ለናሙና ያክል ሰላምታ አለመመለስን ጠቀስኩ እንጂ ሌሎችም የሚያፍሩባቸው ጉዳዮች ወላሂ ብዙ ናቸው። አንዳንዶቹ ወላሂ ላለማለት የእነርሱን መሐላ ለምሳሌ ኢየሱስን፣ ማርያምን የሚላል ብላችሁ አታምኑኝም። ተበላሽተናል እኮ ጎበስ። አላህ ይሁን እንጂ እስካሁን አልታዘባችሁም? እንዲህ አይነት ነገር ይቅርብን። እስልምና በሁሉም ጊዜ በሁሉም ቦታ ለሁሉም ህዝብ የተሰጠ ሙሉ እና ሁለንተናዊ ሃይማኖት ነው። ወላሂ ሁልጊዜም የሚያኮራ እንጂ የሚያሳፍር አይደለም እስልምናችን። ከሙስሊሞች በላይ ዘመናዊ፣ ስልጡን፣ አራዳና ጮሌ የለም። ነገር ግን የነዚህ የዘመና አይነቶች ሁሉ ሚዛናቸውና መመልከቻ መነጽራቸው ኢስላማዊ ነው። በእኛ እይታ ፋራዎች እነርሱ እንጂ እኛ አይደለንም። እነርሱ ጣዖት ሲገዙ ያላፈሩትንና አንገታቸውን ያልደፉትን አንተ ሙስሊም ሆነ አንገትህን ትደፋለህ። ይልቅ ልታፍር የሚገባው በስም ደረጃ ብቻ ሙስሊም ከሆንክ ነው። ለስሙ ሙስሊም ሆነ ነገር ግን ምንም አይነት ኢስላማዊ የሆነ ውጫዊም ሆነ ውስጣዊ ነጸብራቅ ከሌለ፣ አዎ አንተ እፈር፣ ተስተካከል፣ ከነርሱም ተለይ። ምናልባት ብዙ ሰዎችን ታዝባችሁ ከሆነ ያጋጥሟቸዋል። ለማንኛውም ለእንዲህ አይነቱ ተግባር የሚያጋልጠን እስልምና ያዘዘንን በደንብ ሳንተገብር ስንቀርና የከለከለንን ሳንከለከል ስንቀር ነው። ከከሃዲያን ጋርም ሸሪዓውን የጣሰ ግንኙነት ሊኖረን አይገባም። ሙስሊም ወንድምህን በግልምጫና በጉንጥቻ አልፈኸው እየሄድክ አላህን ከካደው ካፊር ጋር ትላላሳለህ፣ ትጃለሳለህ። ወንድሜ ሆይ፣ እህቴ ሆይ፣ ከሃዲያን የፈጠራቸውን አላህን የካዱ ናቸውና የእርሱ ፍጡር የሆንከውን አንተን የማይክዱበት አንዳችም ምክንያት አይኖርም። አንተ የእነርሱን እምነት እስካልተከተልክ ድረስ ፈጽሞ አይወዱህም። ስለዚህ ኢስላማዊ ስብዕናን ውስጥህም ውጭህም ይላበስ። በእስልምና ቀጥ በል እንጂ አታጎንብስ፣ ኩራ እንጂ አትፈር። ፍጻሜህም በእስልምና ላይ እንዲሆንልህ ዘወትር ለምነው፣ ተማጸነው፣ ዱዓ አድርግ። ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ እያልክ አላሁመ أحسن خاتمتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة يميلونم دعاء أزوتر لك هاديانم ممرات تمني اللاتشو الله ሁላችንንም ያስተካክለን። ሙስሊም ማለት እኮ ከራሱም አልፎ ለሌሎች የሚያስብ ልዩ ፍጡር ነው። እንዴት እንዲህ አይነት ባህሪ ሊላበስ ቻለ ካላችሁ እስልምናው ነው ያላበሰው፣ እስልምናው ነው ያስተማረው። እስልምናችን እኮ የስኬት ጎዳና ነው፣ የድል መርህ ነው፣ የመመራት ዋነኛውና ብቸኛው አቅጣጫ ነው። ወደ ጀነትም የሚያስገባው ብቸኛው ቁልፍ ነው። በዚህች ምድር ላይ
የጀነትን በር ሊከፍት የሚችል አንድ ቁልፍ አለ ቢባል እስልምና ነው። አላህም ስብሓንሁ ወተዓላ ወረዲቱ ለኩሙል ኢስላመ ዲና ብሎ የለ ከሃይማኖት እስልምናን ወድጄላችኋለሁ ብሏል። ስለዚህ በእስልምና የምታፍሩ በእስልምናሽ የምታፍሪ አላህን ልንፈራ ይገባል። አላህን ልንፈራ ይገባል። እስልምና የሚያሳፍር አይደለም። እንዲህ አይነቱ ስሜታችን ነው እንጂ ሊያሳፍረን የሚገባ። ስለዚህ ሙስሊም እንዳልኳችሁ ከራሱም ባሻገር ለሌሎች የሚያስብ ለሌሎች የሚያዝን ልዩ ፍጡር ነው። ስለዚህ ለራሳችንም ለወንድሞቻችንም ለእህቶቻችንም እንዲሁም በሌላ ሃይማኖት ላሉ ወገኖች አላህ ስብሓንሁ ወተዓላ እንዲመራቸው እኛንም ቀጥ እንዲያደርገን ዱዓ ማድረግ ነው ያለብን። ዱዓ ትልቁ መሳሪያ ዋነኛው ጠንካራው መሳሪያ እንደመሆኑ ልንጠቀምበት ይገባል። ስንጠቀምበት በበጎ ነገር ላይ እንጂ በመጥፎ ነገር ላይ አንጠቀምበት። ስለዚህ አላህ ስብሓንሁ ወተዓላ እኛ ሙስሊሞች ባለንበት የብርሃን ጎዳና ላይ አላህ ስብሓንሁ ወተዓላ እንዲያጸናን ሁሌም ዱዓ ማድረግ አለብን። ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ። ከከሃዲዎች ጋር ሁሌም ጠጋ ጠጋ ማለት የሆነ ጊዜ አሉታዊ ተጽዕኖ ይፈጥራል። ስለዚህ ጠንቀቅ እንበል። በእርምጃዎቻችን ጥንቃቄ እናስፍር። የምንፈጽማቸው ውሳኔዎችም ጠንቀቅ እንበልበት። ለዱንያ ሳይሆን ለአኺራ የሚጠቅመንን ስንቅ እንሰንቅ። ነውራችን የጌታችንን ኃያልነት አለመረዳታችን፣ ችሎታውን አለመገንዘባችን፣ ድርጊታችን የአላህን ስብሓንሁ ወተዓላ ችሎታ ተጠራጣሪዎች ያስመስለናል። ስንለምነው ሊሰጠን የሚሳነው ይመስለናል። ይሳካልናል ብለን ያልጠበቅነው ነገር ሲሳካልን ከስኬቱ በፊት ምን ያክል ተጨንቀንለት እንደነበረ እንረሳለን። ተወጥረንበት የነበረ ምኞት ሲሰምርልን ምንም ተመኝተን እንዳልነበረ ያክል እናጣጥላለን። ከበሽታችን ስንፈወስ ለአላህ ስብሓንሁ ወተዓላ የገባነውን ቃል እናፈርሳለን። ለጥሩ ነገር እናለቅሳለን። ሲሰጠን ግን አያያዙን አናውቅበትም። ለመልካም ስኬት እንጮኻለን። ስናገኝ ተገቢ በሆነ መልኩ ምስጋና አናቀርብም። የጓጓንለት ነገር ካገኘን በኋላ ዋጋውን እንቆጥራለን። አብዝተን የተመኘነው ነገር ከእጃችን ሲገባ ለውዳሴው እንቋጥራለን። አላህ ስብሓንሁ ወተዓላ እንዲህ አለ፣ ወቀሊሉን ሚን ዒባዲየ አሽኩር። ከባሮቼ በጣም አመስጋኞቹም ጥቂቶች ናቸው። ሱረቱ ሰባ አንቀጽ 13። ነውራችን ምን እንደሆነ ታውቃላችሁ? ያለንና የሌለንን የተሰጠንና ያልተሰጠንን በወጉ አለማወቃችን። የሌለን ነገር ሲሰጠን ከምንም አንቆጥርም። ባለን ነገር ላይ ሲጨመርልን ለውጡ አይታየንም። ቢሰጠንም ባይሰጠንም ያው ነን። እግራችን ስር የሞላውን የጸጋ ማዕት ዘንግተን ሰማይ ለሰማይ እንንከራተታለን። በእጃችን ያለውን ብዙውን ሀብት አናመሰግንም። ስላጣነው ጥቂት ነገር እናለቅሳለን። የተሰጠንን ነገር ምስጋና በማብዛት አናቆይም። ስላልተሰጠን ነገር እንጮኻለን። ጤና የዋልንባቸውን ቀናቶች አንቆጥርም። የታመምንባትን አንዲት ቀን እንመዘግባለን። ባገኘናቸው ስኬቶች አንደሰትም። ስለቀሩን ኢምንቶች እንስገበገባለን። ከበታቾቻችን ወዳሉት ችግረኞች አናይም። ወደ በለጡን በማየት እንቀናለን። በቤታችን ውስጥ ባለው ነገር አንረካም። ውጭ ያለውን እናወድሳለን። በእልፍ አላፍ ጸጋዎች ተከበን ምንም እንደሌለው ሰው እናማራለን። ከሲሳዩ ስንበላ ከርመን በቅጽበት አፋችን እንጠርጋለን። ዓለም በእጃችን እያለች ዓለምን ፍለጋ እንባክናለን። ጀሚላ በእጃችን ሳለች ጀሚላን ፍለጋ እንደክማለን። እስክርቢቶውን በጆሮአችን ላይ ሰክተን መሬት ለመሬት እናስሳለን። ነውራችን ጊዜያችን ዕድሜያችን መሆኑን አለማስተዋላችን፣ ፍጥነቱንም በማስተዋል በሱ ውስጥ ቶሎ ቶሎ አለመሰነቃችን፣ ትርፍ ጊዜዎች እያሉንም በእነሱ አለመጠቀማችን፣ ቀናት ቆመው የሚጠብቁን ይመስል መፍዘዛችን፣ ሕይወት አንዴ ብቻ የሚያገኟት ዕድል መሆኗን አለመገንዘባችን፣ የሞተ ሥራው የሚቋረጥ መሆኑን ልብ አለማለታችን፣
በመሆኑም በጊዜያችን ስንቀልድ እንታያለን፣ በእድሜያችን እናሾፋለን። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون እናንተ ያመናችሁ ሆይ ገንዘቦቻችሁና ልጆቻችሁ አላህን ከማስታወስ አታሏችሁ። ይህንንም የሚሰሩ ሰዎች እነሱ ከሳሪዎቹ ናቸው። አንዳችሁንም ሞት ሳይመጣውና ጌታዬ ሆይ እንድመጸውትና ከደጋጎቹም ሰዎች እንድሆን ወደ ጥቂት ጊዜ ብታቆየኝ ኑሮ እመኛለሁ ከማለቱ በፊት ከሰጠናችሁ ሲሳይ ይለግሱ። ማንኛይቱም ነፍስ የሞት ጊዜዋ በመጣባት ጊዜ አላህ በፍጹም አያቆያትም። አላህም በምትሰሩት ሁሉ ውስጥ አዋቂ ነው። ሱረቱል ሙናፊቁን አንቀጽ 9-11። ነውራችን ራሳችንን ማታለላችን፣ ስለ አንድ ነገር ልባችን እያወቀ እጅ ላለመስጠት ሰበብ መደርደራችን፣ አልቻልኩም ከብዶኛል ማለት ሲገባን ያልሆነ ምክንያት ማብዛታችን፣ መወጣት ያልቻልነውን ግዴታ ወደ ሱና እናወርዳለን። በሱናው መስራት ሲያቅተን ከቢድዓ እንመድባለን። በሸሪዓዊ ድንጋጌ መስራት ሲከብደን ኺላፍ እንዳለው እናስወራለን። ድሃን መንጠቅ ስንሻ ሰርቆኝ ነው እንላለን። ለኔ ቢጤ ለመስጠት ስናንገራግር ኋላ ተመለስ ብለን እንሸኛለን። የተበደርነውን ላለመክፈል ቀድመን ፊት እንነሳለን። አንድን ውድድር ማሸነፍ ሲያቅተን አውቄ ነው እንላለን። አላህ ስብሓንሁ ወተዓላ እንዲህ አለ፣ ያ አዩሃ አለዚነ አመኑ እተቁላህ ወቁሉ ቀውለን ሰዲዳ። እናንተ ያመናችሁ ሆይ አላህን ፍሩ፣ ትክክለኛንም ንግግር ተናገሩ። ሱረቱል አሕዛብ አንቀጽ 7። ነውራችን ተከታይ እንጂ መሪ መሆን አንሻም። መመራት እንጂ መምራት አይሆንልንም። ለአስተያየት እንቀድማለን፣ ጊዜና ጉልበት አንሰጥም። ለማውራት ግንባር ቀደም ነን፣ ለመስራት ግን አልታደልንም። በመተቸት ቦታ ላይ እንጂ አስተዋጽኦ ማበርከቱ ላይ የለንም። እናንሸኳሽኳለን፣ ግልጽ አውጥተን አንናገርም። እናማለን፣ መሆን ያለበትን አንመክርም። በዓለማዊ ጉዳዮች ጭንቅላት፣ በዲን ጉዳዮች ውራነን። በርካታ ዓመታትን ኖረናል፣ በቆይታ ለውጥ የለንም። አላህ ስብሓንሁ ወተዓላ እንዲህ አለ፣ ያ አዩሃ አለዚነ አመኑ ኢን ተንሱሩላህ የንሱርኩም ወዩሰቢት አቅዳመኩም። እናንተ ያመናችሁ ሆይ አላህን ወይም ሃይማኖቱን ብትረዱ ይረዳችኋል፣ ጫማዎቻችሁንም ያደላድላል። ሱረቱ ሙሐመድ አንቀጽ 7። ነውራችን እናፍራለን፣ ያውም ማፈር በማይገባን ነገር እናፍራለን። ማሳየት የነበረብንን እንደብቃለን። በእፍረት ብቻ መናገር ያሰብነውን ነገር እንውጣለን። ለመስራት ያቀድነውንም እንተዋለን። ሙስሊም ባልሆኑ ሰዎች መካከል ስንሆን አሰላሙ አለይኩም ማለት እናፍራለን። በአደባባይ ኮራ ብለን ሒጃብ መልበስ እናፍራለን። ሱሪ ማሳጠር እናፍራለን። ጢም ማሳደግ እናፍራለን። ሼህ መባልን እናፍራለን። ሃይማኖተኛ መስሎ መታየት እናፍራለን። ሽንት ቤት ውሃ ይዘን መግባት እናፍራለን። በእጃችን ላይ የቀረውን የምግብ ትርፍራፊ ለማንሳት እናፍራለን። በማፈራችን ራሱ ማፈር ነበረብን። ወላሂ እስልምና ምርጥ እሴቶችን ነውና ያመጣልን። በእርግጥ ምን አሳፈረን? አላህ ስብሓንሁ ወተዓላ እንዲህ አለ፣ ሁወ አለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ሊዩዝሂረሁ ዐለ ዲኒ ኩሊሂ ወለው ከሪሀል ሙሽሪኩን። እርሱ የአጋሪዎቹ ቢጠሉም መልእክተኛውን በመምሪያ ወይም መጽሐፍ
እውነተኛው ሃይማኖትም በኢስላም ከሃይማኖት ሁሉ በላይ ይፋ ሊያደርገው የላከ ነው። ሱረቱ ሰፍ አንቀጽ 9 اللهم إنك عفو تحب العفو فاعف عنا اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت اللهم يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين اللهم أنت ربي خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت الله سبحانه وتعالى أني بتناقر كنت أنتم بسمات شوتي من التقم يدرقن سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.